እኔም ማረገው ነገር ዘፈኑ ይቆይና ቶሎ ቀይረሽና ቀይሪና እንዲሽ ቶሎ ወዲ ዛሬ ቆጣም ቆንጆ ነው ያለው ያስተረጋላ እሺ ይናው ናልቀፈ ወዲ ጫማ ቀይሪና እንዲሽ የጠበቁኩን አይደለም እንዴ ወግንባርት በተገኘ እሺ ቶሎ በይ እና ዛሬ ማለት ነው ሰርፕራይዝ አድርግሻለሁ የሆነ ሰው ጋር ደውዬ ከነሱ እሺ ጫማሽን ለብሰሽ ቶሎ በይ ዛሬ ማለት ነው በጣም የምትወዳት ጓደኛ አለቻትና ምን አለች ዛሬ ዮናስ ጨጨር ጋር ማለት ነው ቁርጥ ጋብዘኛለች እና ማለት ነው በጣም የምትወዳት ጓደኛ አለች የ140 አለሙም ሲኦ ማለት ነው እና እሷ ጋር ደውልን ማለት ነው ዛሬ ከሰላም ጋር ለምን ቁርጥ አንበላም እላታለሁ ደውዬ ማለት ነው ሰርፕራይዝ አደርጋታለሁ በዛ ሃሎ ረዱ እንዴት ነሽ? ደህና ነኝ። ታዲያስ ሁሉ ሰላም ስራ አሪፍ? አለን። ናይስ ፋሚሊ ሁሉ ሰላም ነው? አለን። ዛሬ ወይዘሪ ሰላም ጨርጨር ቁርጥ ካልበሉ አለች። እንደ ብቻሽን ከምትበይ ለምን ረዱ ጋር እንደውልላት ብዬ ነው። ኦኬ ስንት ሰዓት እንደሆነ አልታወቀም። አሁን እየወጣን ነው ግን እኔ ገና ፀጉር ቤት እገባለሁ። 6 ሰዓት ከሆነ አሁን እዚህ ቢሮ ነኝ። ሰዓት ከሆነ ልምጣ። ስንት ሰዓት? ከሰዓት በኋላ ከ7 ሰዓት በኋላ እስኪ ቼክ ላድርግና ልደውልልሽ። በቃ ደውይልኝ። እሺ ከሰዓት ከሆነ ብቻ ነው ያላችሁ። እንግዲህ ምን ማድረግ አይቻልም። አቤት ጫማ ሰርታ ነው የምትለብሰው። በነገራችን ላይ ጋይስ በደንብ አድርጋችሁ እንድትሰሙ የሚፈልገው ነገር ማለት ነው ህፃን ማሳደግ፣ ቢዝነስ መጀመር፣ ሪሌሽንሺፕ ውስጥ መግባት፣ እነዚህን ሶስቱም ማለት ነው አንድ የሚያደርጋቸው ነገር ምን መሰላችሁ? መጠበቁ። ህፃንም እስከሚያልቅ ትጠብቃላችሁ። ሁሌ የሆነ ነገር ይነካል ትጠብቃላችሁ። ሪሌሽንሺፕ ሁሌ በቃ የሆነ ነገር ልትሄዱ የሆነ ዕቃ ልትገዙ አብራችሁ የምትሄዱ ከሆነ በተለይ ማለት ነው መጠበቅ ነው። ሁሌ መጠበቅ ቀላል ሰዓት አይደለም የምትጠብቁት፣ በጣም ረጅም ጊዜ ማለት ነው። ቢዝነስም እንደዛው ማለት ነው። ጨረሽ? እስኪ በቢጃማሽ ነው የምታዘዥው? በቢጃማ ነው የምታዘዥው። ትንሽ ቆይታ ደግሞ በቲሸርቷ ነይ እስኪ ነይ፣ በቃ ነይ እንሂዳውን በቃ ሰው በቃ ሁሌ መጠበቅ ነውና እስኪ አይሽ ሰላማረብሽ እኮ ነው ራብራት ልጅ ታው ኤስ ነኝ አስባልከኝ። እንደዚህ አትለጥ ወደ ኤስ ማለት ምንድነው? ኤስ ማለት እኮ ይልሽ እነ ሰገጤ ናቸው። ሰገጤ አይደለም እንዴ? የስማቸው የመጀመሪያ ፊደል የሆነ ፊደል ነው አይደል? ኤስ ኤች ምናምን ነገር ነው። ሰገጤ ስለሆኑ አይደለም። እሺ እሱ እንደዛ አለኝ። እኔ አይደለም ያልኩት እኮ እሱ ነው ያለኝ። እንደዚህ ያልከው ሰውዬ ግን ነፍስ አይማርም። እሱ ማን ነበረ? ይሄ ቪዲዮ ሪአክት የሚሰራው ሰውዬ አየህ፣ ሁሌ ኤስ ነኝ ምናምን ነገር በአንተ ምክንያት ማለት ነው። እሺ በአንተ ምክንያት ማለት ነው። እስኪ በቃ ምሩብሻል ዛሬ እስኪ ዛሬ ማለት ነው ረዱ ጋር ደውዬላታለሁ። ለምን ጓደኛሽ ጋር ማለት ነው ከሴሊና ጋር ቁርጥ ትበላላችሁ ዛሬ አልኳት። ምን አለች? ከ7 ሰዓት በኋላ አሻለች። ረዱ ጊዮን ግን ከሷ ጋር በኋላ ይሻለኛል። ጠብቃታለሁ። እንዴት ተወጃት አልነበር እንዴ? 7 ሰዓት ብላ ነው እንዴ? ወዳታለሁ እኮ ጠብቃታለሁ። 7 ሰዓት ብላት ወዳታለሁ እኮ ጓደኛዋ ትመጣለች ዛሬ። በቃ እንበላለን። እሷ ጋር ነው የምንበላው ማለት ነው። እንበላለን አልኩኝ ስጋ እንደሚበላ ሰው ማለት ነው። ከዛ በፊት ግን እኔ ፀጉር ቤት እገባለሁ፣ ባንክ ቤት እገባለሁ። አልሄድም። ባንክ ቤት አትሄጂም? አልሄድም ባንክ ቤት። ግን እዛ ባንክ ቤት ደግሞ በጣም ቆንጆ ሴቶች አሉ። ፎቶ እንነሳ ምናምን እንዳይሉኝ። አይሉም እንዴ? እሺ እያሉኝ ነበር። መቼ?
በቃ ችግር የለውም። እኔ ፀጉር ቤት ከገባሁ በኋላ አንቺ ጠብቂኛለሽ ከካሜራማናችን ጋር እኔ ባንክ ጨርሼ እመጣለሁ። እሺ ግን ፀጉር ቤት ነው እንሂድ ወደ ባንክ ቤት ያሉ ሴቶች አይጠረጠሩም። እንትን ፀጉር ቤት ያሉ ሴቶች ግን ከባድ ናቸው። ኧረ እኮ ፀጉር የሚያጥቡት ናቸው። ቦርሳሽን አትይዥም? አልይዘውም። እሺ እሺ ግን ለምንድን ነው ማታስተካክሉት? እዚህ ነው መቀመጥ ያለበት? ኋላ ላይ ወስደዋለሁ ስንሄድ ወደ እንትን ወደ ቁርጡ ስንሄድ ለዛ ነው ዝም በዛው ነው የምንሄደው። ኧረ በስመ አብ ሙዴሽ ቆይ ምን ነው ቦርሳውን ልቀይረው ከለሩ ከለበስኩት ጋር ሄድ ቦርሳሽ ሌትስ ጎ ጋይስ አሁን ታይ ወደ ፀጉር ቤት ማለት እኮ ፀጉር ቤት ከገባን በኋላ እንበላ እኔ ለሞን ይያለላ አስገባ ሌትስ ጎ ዛሬ ወይዘሪ ሰላም ነው ማለት ነው። ትንሽ በእግሯ ከሄደሽ ወዴኔ መገናኛ ከሆነ አልሄድም። መገናኛ ከሆነ ለምን 30 ታጥም ተሰብስቦ እኔም ፀጉር ቤት ሴት እንዳታጥብ ነው እንደዚህ መከራ ነው የምታየው። ግን የባለፈው ፀጉር ቤት ካልሆነ ሌላ ቦታ ችግር የለውም። መሳቅ ብቻ ነው የሚጠበቅብኝ። አንቺ ስታጥቢ ጎበዝ አይደለሽም። እነሱ ናቸው የሚያጥቡልሽ እኮ አንተ ና ታዲያ እንደዛ ያረከው። እሺ ነይ ምን ነው ሰውዬ አይደለም እኮ ኧረ ልጅ እኮ ነው ወጣት እኮ ነው። ዘጣባት የሆነ ግማሽ ሰው እሺ ችግር የለውም። ግን በቃ መሳደብ እሱ ስራው ነው ሪያክት ማድረግሽ እና ደግሞ ሶሻል ሚዲያ ላይ እየሰራሽ ተሰደብኩ ማለት አይቻልም። አብረን እንሰዳደባለን። አረግ ተጋደላት አለቅናት። እኔ ዝም አልልም። ስልኩን ልስጥሽ ደውይለት በቃ ስልኩ ደስ ይለኛል። እንደው ማርያም ባገኘው እማምላክ ሆይ ባገኘው ምን ትላለህ? ያቃለው ምን ሆነ እንዴ ማለት ወንድሜ ኦንሊ ምናምን የምትባል ሪያክት የምታደርግ ልጅ ተጠንቀቅ። ሰላም ካገኘች ልትበላ ትችላለች። ጥሬ ስጋ ትወዳለች። እንደው ተጠንቀቅ። እንግዲህ እኔ የለሁበትም። እኔ ኃላፊነት አልወስድም በዚህ ጉዳይ። ኤስ ነች ምናምን ነገር ብለህ ጉድ ፈልቷል። ነይ ዝም ብለሽ ነው የምትሄጂው አንቺ። በቃ ባገኘሽ ነው ግልምጫውን ራሱ ብልክልህ። የትኛው ግልምጫ? የኔን ግልምጫ ብልክልህ ምን ይሆናል? ከዚህ እኩል ሆነ ማለት ነው። እኩል ሆነ። እሱ ለተሳደበው ነገር እኔ መልስ እወዳለሁ ብዙ ጊዜ ውዴ። አለዛ አረሳም ነገር በቃ ለኔ ቤተሰቦች ንገሪያቸው። ጠጥቼ ቢሆን ኖር ስትይ ነበራ። ድሮ ምን ስታረጊ ነበር? ከምን ወደ ምን ነው የቀየርኩሽ? ንገሪያቸው። ጠጣ ነበር፣ አጨስ ነበር፣ ብዙ ነገሮችም አሉ። እብድና ምንድነው የሚባለው? ጀስ በሰፊው ካልሆነ አይሆንም። ብቻ ትንሹን ከነገርኳችሁ በቃ እና ከዛ ወደዚህ መተናል እና ማለት ነው። ቆይ ወደዚህ ጋር ሰሊና ቦታው እንዳይጠፋትሽ። ገራሚ የሆነ ታፐር ነው የምትሰራኝ ዛሬ። ዴት አለብኝ በቃ ያው መጣች ሆነ በቃ ቀፋፋ እንላለን። አሁን እስኪ ሰሊናን አሳያቸው። ናስከረስ ለምን ምን የትኛው ነው? ድጋሚ ሪያክት ተደረገብሽ እኮ። ቆንጆ ታፈርሽ። ቅርጹ ያንተ ቅርጽ አሪፍ ነው። ያንተ ቅርጽ አሪፍ ነው። በ1992 ነው የተመሰረተው። በ1992 ነው የተመሰረተው። ስሙኝ ጋይስ፣ ድሮ በምላጭ እኔ ፀጉር ሰራተኛ የነበርኩ ጊዜ ማለት ነው በምላጭ ቅርጽ እኔ ብቻ ነበር ማለት። ዛሬ ደግሞ ለኔ ልወጣልኝ ነው በምላጭ ቅርጽ ማለት ነው። ይሄ ወንዶች ይገባቸዋል። አታበቅልም እያላችሁኝ አይደል? አሁን የምንታጠብ ነው ጋይስ። አሁን
የጆሮ ግን እፈልጋለሁ። Thank you. I'm finished. Guys, ፏፏ ብለን አሁን ወደ ባንክ ቤት እየሄድን ነው። ከፀጉር ቤት ፏፏ ብለን ወጥተናል ማለት ነው። አሁን ወደ ባንክ ቤት እንሄዳለን። ከዛ ደግሞ ወደ ምሳ ማለት ወደ ቁርጥ፣ ወደ ሰላም ቁርጥ ነይ እስኪ እንዳትገቢ ደግሞ። በጣም ተራኩኮ። እሺ አይዞሽ በቃ። እኔ ግን በጣም የሚገርመኝ ነገር እንገራችሁ። ባንክ ቤት ማለት ነው ስናስገባ ሁሉም ባንኮች ችግር የለውም ይቀበሉና፣ የትኛውም ቅርንጫፍ ማለት ነው። ስናስወጣም እንደዛው ተበላሽቶ ግን ስናስተካክል ማለት ነው ለምንድን ነው ቡክ የከፈታችሁበት የምትሉ በቃ አትብሉም። በጣም ነው የሚደብር። አሁን እኔ ማለት ነው ከየትና ከየት እጄ ነው የንግድ ባንክ የአፑን ማለት ሞባይል ባንኪንግ ለማስተካከል የሚሄደው? ለምን ነው እንደዛ የምትሉት? እግዚአብሔር እንድታሰብበት ጥሩ ነው። እርግጠኛ ነኝ በጣም ብዙ ሰዎች በዚህ ነገር እየተሰቃዩ ይመስለኛል። እኔ ማለት ነው ሶስቱን አስተካክለን ወደ ሰላም እንመለሳለን። ሰላም አሁን አልሄድም ብሏት ደክማት ነው ያለችው። ሰላም ራሱ ደክማት ቁጭ ብላ ነው ያለችው። እና የትኛውም ባንክ ለምሳሌ አሁን ኢትዮጵያ ውስጥ ከ20 ምናምን በላይ ባንኮች አሉ አይደል? ስማቸው መጥራት ስለማልፈልግ ነው። ለምሳሌ የአንድ ባንክ አካውንት ማለት ነው ከተከፈተ የትኛውም ቅርንጫፍ ሄደን ሲበላሽብን ሞባይል ባንኪንግ ማስተካከል አለብን። በቃ እንደዛ ካልሆነ ምንም ባንክ ሆናችሁ ታዲያ እንዴ? በቃ የትኛው ሁላችሁም ነው የምላችሁ፣ ሁላችሁም ከመንግስት ከግል ማለት ነው እንደዛ ብታረጉ ጥሩ ነው። በቃ ከተበላሸ የትኛውም ቅርንጫፍ ሄደን ማስተካከል መጠየቅ አለብን። ምክንያቱም እኛ ደንበኞች እኮ ነው እና ወደፊት ቢሊዮነሮች እና ትሬን የምንኖር ደግሞ እኛ ነን። ሀገሪቱ የምናንቀሳቅሳት እኛ ነን። ወደፊት በደንብ እናስተዋውቃት እኛ ነን። ታዲያስ ቀልዳላችሁ? ስማኛ አንበሳ ብዙ ሰዎች ማለት ነው እናቴ የሚሉት እናት ከአባት በላይ ለልጅ በጣም ጠቃሚ ስለሆነች አይደለም፣ ከአባት በላይ በጣም ስለምትለፋ አይደለም። እናቴ የሚሉ ሁሌ ከሱ ጋር ወይም ደግሞ ከሷ ጋር ስለሆኑ ብቻ ነው። አለቀ። ሁሌ አብራቸው ስለሆነች ነው እናቴ የሚሏት። ማን እንደ እናት የሚሉት ግን ደግሞ ማለት ነው የትም ተሯሩጦ ተላልጦ ተጋግጦ የትም ሩጦ እናት የምታቀርበውን ነገር የሚያመጣው አባት ነው። እሺ አባት ባይኖር እናት ቁጭ ብላ ከሱ ጋር አትልም። ያለባት ልጃቸውን የሚያሳድጉ ሴቶችማ እንደ አባት ነው የሚሰሩት እኮ እና ያለን ወጥተው እንዴት እንደሚለፉ። ለዛ ነው እኔ ብዙ ጊዜ እናት ሲሉ ብዙ ትርጉም የማይሰጠኝ ማለት ነው። እኔ አባትም እናትም እኩል ናቸው። አንዳንዴም አባት ሊበልጥ ይችላል። እሺ እናቴን ስለምጠላ አይደለም፣ እናቴን በጣም እወዳለሁ። ግን አንዳንዴ እውነታውን መናገር አለብን። እሺ ሰው እናት ሲባል ስለሚል ብቻ ስለ እናት ጥሩ ነገር ብቻ መናገር የለብንም። አባትም የሁሉም ነገር አንቀሳቃሽ ሞተር ነው፣ መርሳት የለባችሁም። ኦኬ ጋይስ አስተካክለን እየተመለስን ነው ማለት ነው። ሰላም እየጠበቀችን ነው። ወይዘሪ ሰላም የት ነሽ? የት ነው ጥዬሽ ሄድኩት? አንቺ ሰው ጥሎሽ ሄደሽ ቦታ ላይ ትቀመጫለሽ፣ አትንቀሳቀሽም። ትንሽ ጠብቂኝ መቻልኩሽ። እኔ ጠብቂኝ። እሺ መጣን፣ በቃ ጨርሰናል። መጣን፣ ይኸው እየመጣን እዚህ ቅርንጫፍ ላይ የት ቅርንጫፍ መሰላችሁ? ይሄ ባቡሩ መክሊት አጠገብ አለ። መክሊት ከፍ ብሎ ማለት ከስር የሆነ ኬክ ቤት ያለበት የንግድ ባንክ ቅርንጫፍ አለ። በቃ ዘቤስት እግዚአብሔር በስማ ሁሉንም ሰው ማለት እንዴት እንደሚያስተናግዱ ከዛ ቦታ ላይ የተከፈተው ቅርንጫፍ ምናምን አይሉም። በቃ ትሄዳለህ፣ ችግርን ትነግራቸዋለህ፣ አስተካክሎ ይልኩላል ማለት ነው። ሌላ ቦታ ግን ይሄ እዚህ አልተከፈተም እባክህ እኛ እንደዚህ ማድረግ አንችልም። ችግር የለም ኢንተርናሽናል ሆነናል እኮ። ስማ ምንድነው እየመጣ እዚህ ስር ልጥፍ የምትለው? ፀጉር ቁርጤ ነው እንደምታሳያችሁ ዘውዬ ማስታወቂያ ልሰራብኝ ነው እንጂ ላይ እንዴ! ኧረ እባክህ ትንሽ ራቅ በል። የማስበው ነው እንደምትቀርጸው። ዛሬ ፏፏ ብለናል። the next 10 years East Africa best ማለት ነው። ቤስት ጌመር ሚስተር ሰር ቤስት ብሎገር ሚስተር ሰር ቤስት ኢስት አፍሪካ ወንድ ሚስተር ሰር ያ እንመጣለን ማለት ነው። ጠብቁን። ከዚህ አንተማ ማስበውን ሁሉ እየቀረስክ እያሳያቸው ነው። ለዛ ነው ነገስ ይሄ እኮ አልተለቀቀም ይሉኛል።
ጋይስ አሁን ማለት ነው ወደ ዮናስ ጨርጨር ማለት ነው። ሰላም ይው ትላለች። የቁርጥ ጥማት እኮ እንደዚህ የሚያረጋት የቁርጥ ጥማት ትበያለሽ። በቃ ተረጋጊ። ቡግር አረገኝ። ምን ነው ምን ነው? እንኳን ከፈጣሪ ጋር ከሰይጣን ጋር አያስማማሽም። ያንቺ ግፍ ፈጣሪ መስገን ፈጣሪ ለነሽ እዚህ ስጋ አይበላም። ከዛን ጥሬ ስጋ ከኔ ጋር ብላ ተብሎ እሱ ያው ሽሮ ነው የምበላው። አይ ጎመንና ይው በቃ እሺ። ፈጣን አድስተኛ እንደዛ ወገን እንደዚህ ደረቃል። እረፊ ሰላም። እኔ ጥርስሽ እበላሻለሁ። እየደረስን ነው ጋይስ። ዮናስ ጨርጨር ጋር እየደረስን ያለ ነው። ቅባቱ ነበር። ሄይ ልትነክሽኝ ነው ነገር ነው ስለቅም እረፊ ሰላም። እንዴ ምን ሆነሽ አንቺ? ምናምን ይሄ ስጋ ቤት ለምን አትከፍትም? ማን አንተ? እኔ እኮ ገንዘቤን እፈልገዋለሁ። ምን ፈልገሽ? ስጋ ቤት ነው የከፈትኩ አልከፈትኩም። ያዋጣል ብዬ ነው ላንተ። ኪሳራ ነው እንጂ። ለምን? ኧረ አንቺን ይዤ ስጋ ቤት ምን አይነት ቀልድ ነው የምትወሪው? ምን አይነት ቀልድ ነው? ገብተናል፣ ደርሰናል ወገን ታዲያ ዮ ታንክ ዩ ተስማ እንትን ሀፍ ጥሬ ትንሽ እባክሽ ደቃል ስላስቆርጥልኝ። ሌላ ምንድን ነው ያለው? ሌላ ምንድን ነው ያለው? አይ ከሱ ውጭ ጎመን የለም። አይበላም ስጋ ጭራሽ ጎመን ወይ አይ ስጋ የለውም። እሺ ታንክ ዩ ተገኘኛ መግባችን። ቺርስ ወይዘሪ ሰላም ስንት ለምቦጫን ትላለች። የኔ ናት። ምን ሆነሽ? የሰላም ቁርጥ መጥቷል። ይኸው እንዴት አያዝ አይዞሽ። እሺ ምን ይባላል? ጮማ ነው ይባላል። አሪፍ ነው። ዊዳት አልመጣም። ይመጣል ይመጣል። ያው ታዟል ይመጣል። ይበላሽ የኔ ናት። በስመ አብ ተባረከነ አሜን አሜን። አሪው የሰጠኝ ሁሉ አመሰግናለሁ። አሜን አሜን። ካለኝ ባርክልኝ። አሜን 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 ብለናል። አሜን። እኛ በቃ ቁልጭ ቁልጭ ነው ብሎ ይደብሽ ካለ ይቀየራል። እኔ እንጃ አሪፍ ነው። ዳጣ ብቻ ዳጣ ብቻሽ እና የኛ ይፍታንሽ በኔ ሁሉ እዚህ አንቺ ስነ ስርዓት አትጨማለቂ አመዳ ስጋ ቤት ድርሽ ማለት አልፈልግም። ለሷ ብዬ ነው የመጣሁት፣ ግን የኔ ደግሞ ስፔሻል ምግብ አዝዣለሁ። በጣም ወደው ምግብ ማለት ነው እስከሚመጣው። ግን ዳጣ አሪፍ ነው በጣም ዳጣ አይደለም ምንድነው ሰነፍጭ ባዋዜ ተቀላቀለ። ቴንክ ዩ ዮ መጣልሽ ዳጣ ቴንክ ዩ ዮ ጋይስ። እኔ ስመጣ ቤታችሁ ጋር ዛሬ ዮናስ ጨርጨር ነው ያለውና ስመጣ ዳጣ ብትችሉ ከጥሩ በፊት ዳጣው ቢመጣሽ ካሜራማናችን ማለት ነው ከጥጋቡ የተነሳ አልበላም ብሎ ይጠበስለት ነው ተከፍሎ ማለት ነው። ድራፍት ትላለች እንዴ? ይኸው ለነገሩ የኔ ጥፋት ነው። ባለፈው ስጋ ቤት እንሄዳለች ሄድን በላች። አሁን ሁለተኛ ምናች ድራፍት። ቀጣይ ደግሞ ለምን ናይት ክለብ አንሄድም ልትል ትችላለች። በዚህ ከቀጠለች እሺ ወይን እናድርገው። አንድ ግላስ ብቻ ተው። ድራፍት አይሆንም እንዴ? ተሳስቼ ነው ሰይጣን አሳስቶ እየተረገመ አሪፍ ነው። እኔ ዳጣ ነው የምለው እስከዚህ የኔ ስፔሻል እስከሚመጣ ማለት ነው። የሚያቃጥል ነገር ደስ ይለኛል። ለዛ ነው ከሰላም ጋር እሺ ይሁን። ከጀርባችን ሰዎች እየበሉ እየተዝናኑ ነው፣ እየሳቁ ማለት ነው። ስለተናገርኩ አምቧ ምናምን እዚህ ስጋር ይበላሽው በቃ ለዚህ አሁን ይሻል። እሺ እንደዚህ አይነት ካሜራ ማን አይተሳቀሽ? ደረቅ አለ ጥብስ አድርገሽ እስካሁን ያዘዝነው ምግብ አልመጣም። ጨነቀኝ ውዴ። ምን ሆነሽ? እንዴ ስትል ጭንቅ አለሽ ነፍሴ። ዝም በል ይመጣል። ለምንድን ነው ጭንቅ የምትለው? እና እናቴ እባክሽ ዳጣ ሴት ልጅ እኮ ነች። ሴት ልጅ you have to respect her። ምን አልኩኝ? ገላመጥከኝ። ዳጣ ስላልሽ እኮ ነው። ዳጣ እኮ አሁን ዳጣ አይደል ያቃጠለሽ? እናንተ ብለው እንዴ ምን ብላ ነው የምትቀላቀለው? በቃ ይኸውልሽ አሁን ስላቃጠላት ማለት ነው። እኔ ዳጣ ስላለች ነው ያፈጠጥኩባት። እሷ ልጅቷን ስትናገራት መስሏት እየቀላቀለች ነው የምትሰማው። ከዚህ በኋላ እንዳታምናት። ይኸው እኔ ጨረስኩት በቃ።
አምጣው ሊደበር ብሎ እሺን ካበቃው አይ በቃ አልፈልግም በልግም ብለህ ነበር እታች ያለው ህዝብ ነው ያለው ታች ብዙም ጋይስ የኔ ምግብ ተመልከቱ እናሳያቸው በደንብ ይኸው አዩ በጎመን ካሽ በቅቤ ታሽቶ ማለት ነው የካሜራማናችን ምግብ መጥቷል ይኸው የሰሊና ከዛም ልትበላ ነው መሰለኝ እዚህ ይሄ ነገር ምንድነው ቆጮ ወይ ሰላም የሰላም ጉድ እያያችሁ በእንጀራ አይደለም በቆጮ አጉርሱን እያለች እኮ ቆጮ ነው ይከብደኛልና የራስሽን በላሽ አይደለ ጥሪ ከዛ ደግሞ ጥብስ ለሌብ የተባለውን በላሽ አይደለ አሁን ደግሞ የኔን አይብ በጎመን ታሽቶ የመጣልኝ ትበያለሽ አይ ምን አየህ የጥቁር ዘይቤ ብቻ ነበር ይቀጣማው ሰው ማርያምን አየህ እኔ አልበሳጭም ሰላም ደህና ነሽ ያረካውን ነው ሞቲቭ ነው ማለት ነው ንግስቷን አይታል ሲባል እኔ ንግስቷን እየከማልኩ አልዋሸሁም እኔ አላየሁም ሰው ሲያልፍ እንደዚህ ማለት አይቀርም እኮ ድንገት ነው አይደል እንደዚህ እሺ አየሁ እና ምን ይጠበስ አይቻለሽ ምን ይጠበስ አይቻለሁ ምን ይጠበስ ከዛ እንደዚህ ያለች ማለት ነው ያው እግዚአብሔር ዝም በይ ባለፈው ማለት ነው እየው ብላ ሳይቺ እንደዚህ ከዛ ልጅቷ ይወል ግብዳ መቀመጫ ነው ያላትና ከዛ ቂጣ እየበዳር ያለች ራስ በኮን ያሳየች ቅርብ ወራጅ ነሽ ሰላም ቅርብ ወራጅ ነሽ በእኔ እጅ ነው የምትሸኘው ወደ ፈጣሪ ድንኳን ለመጣል ተዘጋጁ ውድቅ እኔ በራሴ ስራ እንዳንዴ ገረማለሁ መጀመሪያ እንደዚህ አፈቀጥኩ ባየው ምናምንና አታያት ምናምን ከዛ እኔ በራሴ ዓለም ውስጥ ያለው እንደዚህ ነገር አይመቸኝም ዞር ብለህ ስታየኝ ከዛ እንደዚህ አልኩ ከዛ አየውና እስቲ ባለጌ አልኩ አላየው እግዚአብሔር ጥራ እንዴ ወደ ዞር አልኩ ማለት አይቻለሁ ማለት ነው ቅዱስ ገብርኤል ከማን ሴት አለ እንዴ ናች ሴት ማለት እንዴት ነው አንቺ ብቻ ነው እንዴት ተጠሽ በዚህ ምድር ላይ ሴት የለም እንዴ በዚህ ምድር ላይ አለ ባለፈው የለም አልከኝ ቆንጆ አልሽ መስሎኝ ነበር ኦኬ እኔ ቆንጆ ነኝ ማለት ነው ብዙ ቆንጆች አሉ ከኔ ግን አይደርሱም አይደለቴ መታሽኛ ተሳስቼ ነው አረ አንቺ ጋር አንቺ ራሱ ሰይጣን አንቺ ሰይጣን ትበልጪዋለሽ እኮ ሽንት ቤት ውስጥ ቆየ ውዴ በጣም ልታጠብ እኮ ነው የሄድኩት ጠረጠርኩ ምን ልትጠረጥሪ ከቂጣማኖች ጋር እባክሽ አንቺ ፈጣሪን ይሄ ናት ያልሽ ቴንክ ዩ እሺ ቡና ይምጣለን እናመሰግናለን ውዴ በጣም ቆየ ውዴ እጄን እየታጠብኩ ነበር ጥርሴን እየታጠብኩ ነበር